የሶስት ልጆች አባት ነው። አዎ ወደ ኮሌጅ ሄደ። እነሱ ያሉት አሜሪካን ሀገር ነው፣ አንተ ኢትዮጵያ ነህ። እመላለሳለሁ በ6 ወር እዛ መሄድ አለብኝ። ልጆች አሉ እዛ። ያ ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል። ተወዳጁን አባታቸውን ነጻነት ወርቅነህ እንደናፈቃቸው ያጡትና ዳግም አይኑን ያላዩት የልጆቹና የባለቤቱ ሐዘን እጅግ ጥልቅና ከባድ እንደሆነ እየተነገረ ይገኛል። ነጻነት ወርቅነህ የትዳር ሕይወቱ በአሜሪካ ሲሆን የልጅነት ፍቅረኛውን የትዳር አጋሩ ካደረገ በኋላ በትዳሩ እጅግ ታማኝ እንደነበረና ለልጆቹም መልካም ቅን አባት እንደሆነ ይነገራል። የእንጀራ ጉዳይ እሱን ኢትዮጵያ ልጁንና ባለቤቱን ደግሞ አሜሪካ ያደረገበት ነጻነት ወርቅነህ እየተመላለሰ ልጆቹን እንደሚጎበኝና ላለፉት ዓመታትም ይህ ጉዳይ በሕይወቱ እጅግ ፈተና እንደነበረ የቅርብ ወዳጆቹ ይገልጻሉ። ነጻነት ወርቅነህ በአንድ ቃለ መጠይቁ ላይ እንደተናገረው በየ6 ወሩ ልጆቹን ሄዶ የማየት፣ የመቆጣት፣ የመገሰጽና ልጆቹ ያሉበትን ሁኔታ የመከታተል የአባትነት ኃላፊነቱን እንደሚወጣ የገለጸ ሲሆን ነገር ግን ልጆቹን በሚያገኝበት ወቅት ያላቸው ናፍቆትና ለሱ ያላቸው ፍቅር ሁሌም እዛው እንዲቀር የሚያስገድደው እንደሆነ ነገር ግን ለልጆቹ የነገ ሕይወት መሳካትና የግድ የእንጀራ ጉዳይ ሆኖበት ተመልሶ ወደ ኢትዮጵያ እንደሚመጣ ይህም በሕይወቱ እጅግ ፈተና ከነበሩ ጉዳዮች መካከል አንዱ እንደነበረ ይናገራል። የትዳር ሕይወታቸውን ከሚዲያ ገሸሽ ካደረጉና ስውር ከሆነ ሕይወት ካላቸው አርቲስቶች ተርታ የሚመደበው ነጻነት ወርቅነህ ልጆቹ እንዲሁም ባለቤቱ ለማህበራዊ ሚዲያ ቅርብ ያልሆኑ ሰዎች እንዲሁም በራሱ በነጻነት ወርቅነህም ፎቶአቸው ብዙ ፖስት የማይደረግና የማህበራዊ ሚዲያ መነጋገሪያ ያልነበሩ ናቸው። በዚህም ምክንያት ነጻነት ወርቅነህ የትዳር ሕይወቱና የልጆቹ ሕይወት እጅግ የተረጋጋና ሰላማዊ እንደሆነ ይነገራል። ልጆቹ በኢትዮጵያዊ ወግ በዓል ስርዓት ያደጉ ለቤተ ክርስቲያን ልዩ ፍቅር እንዲኖራቸው የተደረጉ መሆናቸውን ይገልጻል። ነጻነት እንዳላት ሁሉ አሜሪካ የሰውን አእምሮ ለመረበሽ ለመቆጣጠርና ወዳልተገባ መንገድ ለመክተትም ቅርብ ናት የሚል እምነት ያለው ነጻነት ወርቅነህ ልጆቹ በእንደዚህ አይነት መንገድ እንዳያልፉ እንደ አባት እንደሚቆጣቸውና በፍቅርም እንደሚገዛቸው ይናገራል። ነገር ግን ከቅርብ ጊዜ ወዲህ ልጆቹ እድሜያቸው ከፍ እያለ በመጣ ቁጥር ለአባታቸው ያላቸው ፍቅርና ናፍቆት እጅግ እየጨመረ እንደሚመጣ ይህም ደግሞ እየተመለከተ በስራው ላይ ከፍተኛ የሆነ ጫና እያሳደረበት እንዳለ ገልጿል። በየ6 ወር የመሄዱ ጉዳይ ሐቅ ቢሆንም ነገር ግን ለልጆቹ እንደ አባት በየዕለቱ አብሯቸው የመኖርም ግዴታ እንዳለበትና በሕይወቱ ይህ ጉዳይም ሊፈታው ያልቻለው ከባድ ፈተና እንደሆነበት ገልጿል። እሱ ካለው ገቢ አንጻር በኢትዮጵያ ልጆቹን አንደላቆ ማኖር የሚችል ሲሆን ነገር ግን ልጆቹ በአሜሪካ የተሻለ ትምህርትና የተሻለ የኑሮ ዘይቤን ያገኛሉ የሚል እምነት ስለነበረው የራሱን ሕይወት የፈተናና የተንከራታችነትን መንገድ በመምረጥ ለልጆቹ ምቾት እየኖረ ድንቅ አባት መሆኑንም አስመስክሯል። ልጆቹም ረፍቱን አማክሎ ወደ አሜሪካ በሚጓዝበትና እነሱ በሚገኙበት ስቴትም በሚገኝበት ወቅት ላይ ናፍቆታቸው፣ ፍቅራቸው እጅግ ከፍተኛ እንደነበረ የቅርብ ወዳጆቹ ይገልጻሉ። እንግዲህ እንደዚህ ብርቱ ጠንካራና ቅን ለልጆቹ የነገ ሕይወት ትልቁን መስዋዕትነት የሚከፍለውን አባት በድንገት ያጡት የነጻነት ወርቅነህ ቤተሰቦች እጅግ ታላቅ ሐዘን ውስጥ መውደቃቸው እየተነገረ ይገኛል። ከሐዘናቸው በላይ እጅግ የከፋው ደግሞ አባታቸው ያለበትን ሁኔታ ሳያዩ በስልክ ያወሩት ጤና መሆኑን የሰሙትና ድንገት የሞቱን መርዶ የሰሙ ልጆቹና ባለቤቱ ይህንን ከባድና እጅግ መሪር የሆነ ሐዘን መቀበል እንደከበዳቸው ተነግሯል። የፊታችን እሁድ የሚከናወነውን የቀብር ስነ ስርዓቱ ላይ ለመገኘትም ጉዞ መጀመራቸው እየተነገረ ይገኛል። የነጻነት ወርቅነህ ልጆችና ባለቤቱን ለማጽናናት ምንም ቃል መፍትሄ ሊሆን አይችልም። ከዚህ ባሻገር የአርቲስቶችን ሐዘንና የሚዲያ ፍጆታን በተመለከተ እጅግ ጥያቄ የሚነሳባቸው ጉዳዮች እየተነሱ ይገኛል። ነጻነት ወርቅነህ እጅግ ተወዳጅ እንቁና
በኢትዮጵያ ምርጥ ፊልሞችን መስራት የቻለ ተዋናይ መሆኑን ተከትሎ ከበርካታ እውቅና ካተረፉ ወጣት አንጋፋና አዳዲስ ተዋናያን ጋር የመተወን ዕድል አግኝቷል። ከዚህ ባሻገር በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ዝግጅትን እውቅና ያተረፉ በርካታ ጋዜጠኞች የሙያ አጋሮች እንዳሉት ይታወቃል። እነዚህ የቅርብ ወዳጆቹ በከፍተኛ ሐዘን ውስጥ መውደቃቸው ጥያቄ የማይሰነዘርበት ጉዳይ ነው። ነገር ግን ይህንን ጉዳይ ለሚዲያ ፍጆታና ተወዳጅነትን ለማግኘት ቀልብን ለመግዛት የተረሱ አርቲስቶች እየተጠቀሙት እንደሚገኝ ተነግሯል። አንዳንድ አርቲስቶች ይህንን የነጻነት ወርቅነህን ድንገተኛ ህልፈት ዜና በማህበራዊ ሚዲያዎቻቸው ላይ ምልከታቸውን በማስቀመጥ ከነጻነት ወርቅነህ ጥልቅ ሐዘን ይልቅ በህዝብ ዘንድ ያላቸውን ተወዳጅነት ከፍ ለማድረግና ከዚህ ባሻገር ደግሞ ከፍተኛ ተመልካች በማግኘት ገንዘብ ለመስራት የሚጠቀሙትም እንዳሉ የተነገረ ሲሆን እጅግ ተወዳጅ ቀን ልብ ካለው ወዳጃቸው ሐዘን ላይ ይህንን መሰል ተግባር መፈጸማቸው እጅግ አስነዋሪ ተግባር በሚል ቁጣም እየቀሰቀሰ ይገኛል። በተመሳሳይ በጥልቅ ሐዘን ውስጥ የሚገኙ የእውነት ጉዳት የደረሰባቸው አሁንም ሞቱን አምነው መቀበል አቅቷቸው ነጻነት ወርቅነህ አልሞተም የሚሉ በርካታ አርቲስቶች አሉ። በመኖሪያ ቤትም በመገኘት ጥልቅ የሆነ ሐዘናቸውን እያሳዩ ይገኛል። ለነዚህ ፈጣሪ መጽናናትን እንዲሰጥ እንመኛለን። ነጻነት ወርቅነህ ለሰው መድኃኒት እንጂ ለራሱ የሚኖር ሰው አልነበረም ይላሉ። በለጋስነት በሰጭነት በርካቶች ያውቁታል። የመቄዶንያ ገቢ ማሰባሰቢያ በነበረበት ዕለት በቦታው ከመገኘት ባሻገር የገንዘብ ድጋፍ ያደረገ፣ ከዚህ ባሻገር ለወዳጆቹ ለቅርብ አጋሮቹና ለልጅነት ጓደኞቹ ጭምር ድጋፍ የሚያደርግ፣ ለቤተ ክርስቲያናት ልዩ የሆነ ትኩረት የሚሰጥና በእምነት ስፍራዎች ላይ የሚገኝ ለሃይማኖት ቦታዎች ግንባታም በረከትን የሚያደርግ ሰው እንደነበረ ይነገራል። ይህ ሰው ለራሱ ግን መፍትሄን የማይፈልግና ህመሙንም አውጥቶ መናገር የኢትዮጵያን ሕዝብ ማስጨነቅ የማይፈልግ ነበረ። በዚህም የተነሳ በተደጋጋሚ የህመሙን ጉዳይ በተመለከተ በሚደረግለት ቃለ መጠይቅ ላይ ጉዳዩን አለባብሶ ማለፍን ምርጫው አድርጓል። ስለሞቱ ቀድሞ ያውቅ ነበር የሚል አንድ ሐሳብ ተነስቷል። ይህ ሐሳብ የተነሳው በኢንስታግራም ገጹ ላይ የለጠፈውን ፎቶ ተከትሎ ነው። ይህ ፎቶ ለማስለቀሻነት ይሁን የሚል ይዘት ያለው ጽሑፍ ማስፈሩን ተከትሎ ከወር በፊት የነበረው ይህ ጉዳይ ነጻነት ወርቅነህ የጤና እክሉ የደረሰበትን ደረጃ ያውቅ ነበር እንደሚል ጥያቄን ያስነሳ እንደነበረም ተገልጿል። ይህ ጉዳይ በአንዳንድ የቅርብ ወዳጆቹ ዘንድም ትልቅ ጸጸትን የጣለ ስለመሆኑ እየተነገረ ይገኛል። ነጻነት ወርቅነህ በሕይወት ዘመን ቆይታው የሚጸጸትበት አንዳች ተግባር ያልፈጸመ፣ ጸጸት የሌለበት ድንቅ የሆነ ሕይወት የኖረ ሰው ስለመሆኑ ራሱ ባንደበቱ ተናግሯል። የቅርብ ወዳጆቹም ይህን ጉዳይ እውነት ነው፣ እጅግ ድንቅ የነበረ ጥልቅ የሆነ ፍቅር ያለው ተወዳጅና ግሩም ሊደገም የማይችል አስደናቂ ሰው ሲሉ እያሞካሹት ይገኛል። ለበርካቶች የሳቅ ምንጭ፣ ለበርካቶች ሳቅ የነበረው ነጻነት ወርቅነህ አሁን ደግሞ ለበርካታ ኢትዮጵያውያን የለቅሶ ምክንያት የሆነበት ነገርም መወደዱ በሰው ልብ ዘንድ ያለው ትልቅ ቦታና ለዓመታት እጅግ ክብሩን ጠብቆ በሚዲያው ላይ መዝለቁ ስለመሆኑም በርካቶች ያነሳሉ። ነጻነት ወርቅነህ የፊታችን እሁድ የቀብር ስነ ስርዓቱ እንደሚፈጸምና ቤተሰቡ ከአሜሪካ ኢትዮጵያ እስኪገቡ እንደሆነም ተገልጿል። በድጋሚ ለቤተሰቡ ለቅርብ ወዳጆቹ ፈጣሪ መጽናናትን እንዲሰጥ ተመኘን።